አሁን ምን ይፈልጋል ነው እንግዲህ አሁንስ የስራብሽ መተሰጥሽ ውጭ ወጥተሽ ልጅ መድረክ ትችላለሽ። አትፍሪ። አይኖርሽ የማይሆን ነገር ነሳስሽ ይደረጋልሽ። ውጭ አትፍሪ። ለልጅ ስትይ ውጪ ግን ብር አምጣ እያለ ነበር ቤት ሽጥ እያለ እሱ መስሎኝ ነው። ምን አለ? እሱን ታዩ። ስለኔና ስለአንቺ እናውራ። በጣም ነው የናፈቅሽኝ። በጣም እውነት ናፍቄያለሁ። ከጣላን ጀምሮ ምንም ሰላም ሆኜ አላውቅም። አውቃለሁ በባለፈው ህይወቴ ብዙ ስህተት ሰርቻለሁ። ያለፈው ማንነቴን ቀብሬ አዲስ ሰው ሆኛለሁ። እሱ ደግሞ እድሜ ላንቺ። ከዛሬ ጀምሮ ምንም ውሸት አትዋሽኝም? አልዋሽሽም። አንቺ ብቻ ካጠገቤ አትራቂ። ከጎኔ ሁኚ። ምንም ነገር አደርግልሻለሁ። የምፈልገው ነገር ያንተ መታመን ነው። እንድትታመንልኝ እፈልጋለሁ። ህልሜን እቅዶቼን ትቼ ከአንተ ጋር ትዳር ለመመስረት እየተሰናዳሁ ነው ያለሁት። እባክህ ልቤን ሰብረህ በውሳኔዎቼ እንድጸጸት አታድርገኝ። አላደርገውም። አንቺ ብቻ የዚህን ጥፋቴን ይቅርታ አድርግልኝ። ፍቅር ማለት ለወደዱ ሰው ደስታ መኖር ማለት ነው። የኔ ደስታ ደግሞ ከሰራተኛሽ ጋር የሆነ ጊዜ ማሳለፍ ነው። ምን አለ ስግብግብነትሽን ትተሽሽ ብትይኝ። እሺ ምን ከኔ ውጭ ሌላ ሴት ትፈልግ አይደለ? እኔ ደስ ባይለኝም አንተ እስካስደሰተ ድረስ እሺ። በጣም አመሰግናለሁ። የኔ ምርጥ ሚስት፣ ምርጥ ሰው ሆነሽ ናቸው። ዮዲት ዮዲት ቁጭ በይ እስኪ። አንድ ነገር እንድታደርጊልኝ እፈልጋለሁ። እሺ ምን ላድርግልሽ? ባሌ ወዶሻል። ዮዲት ጉዲት እንግዲህ ጥሩ ትምህርትን እየተማረች ትገኛለች። ይሄ ትምህርት ደግሞ ምንድን ነው ካለን እንግዲህ የዘራቸውን እያጨደ ትገኛለች ማለት ነው። ሰዎች ላይ ክፋት ስትሰራ እንዳልነበረ አሁን ላይ እንግዲህ ያንን ስትሰራው የነበረውን ክፋት መልሳ እሷ ላይ እየተተገበረ ይገኛል። ያ ብቻ አይደለም እንግዲህ በእጥፉ ማለት ነው የገባችበት ስራ ቦታ ላይ በጣም በሲቃይ ላይ ትገኛለች። ያ ብቻ ሳይሆን ባለቤቷ አሰሪዋ ማለት ነው አብሬሽ መተኛ ትፈልጋለሁ እያለ ይገኛል። አልፎ ተርፎ ሚስቱን እንኳን ሰራተኛሽን ወድጃታለሁ፣ የምትወጂኝ ከሆነ ከሰራተኛሽ ጋር እንድተኛ ፍቀጅልኝ እያለ ይገኛል። ዮዲት እንግዲህ ያለችበት ሁኔታ ከምንም በላይ ካሳለፈችው ስህተቷ እንድትማር ያሳለፈችው የተንኮል ህይወቷን ዞር ብላ ተመልሳ እንድታይ የሚያደርግበት ቦታ ላይ ነው ያለችው ማለት ነው። ምክንያቱም በህይወቷ ሰዎችን ስትበድል፣ አማቷን ስታሰቃይ፣ ሰራተኛዋን ስታሰቃይ፣ ባሏን ስታሰቃይ እንዳልነበረ አሁን እንግዲህ እሷ ሰራተኛ ሆና በገባችበት ቤት ውስጥ እንግዲህ ያላየችው ጉድ የለም። ሰዎቹ ደግሞ በዛ ላይ ምን ያህል ከባድ እንደሆኑ ሰዎች ሰውን እንዴት አድርገው በመተት እንደሚያሳብዱ እንግዲህ እየተመለከተች ነው። እሷው የምትሰራበት ቤት እንግዲህ አንዲትን ሴት በመተት አሳብደው ከቤት እንዳትወጣና ልጇን እንዳትፈልግ አድርገዋታል። ያቺ ሴት እንግዲህ የቤት ውስጥ እስረኛ ሆና ነው ያለችው ማለት ነው። ወይዘሮ ወርቄም ዮዲትን እማታመጪ ከሆነ አንቺ እድሜ ልክሽን ትታሰሪያለሽ ብሎ እንግዲህ መርማሪ ፖሊሱ ይዟት ይገኛል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁኝ። እንግዲህ የእናት ግፍ የሚለውን ድራማ ወደ እናንተ እዚህ መጥቻለሁ። አዳዲስ ነገሮች አሉና ግፍ ከስሙ ተነስቶ እንግዲህ የእናት ግፍ ነው የሚለው። ሰዎች ግፍ ሲሰሩ ምናልባትም ሰዎችን ለጊዜው የበደሉ ሰዎች ለጊዜው ያሰቃዩ ይመስላቸዋል እንጂ ያንን ግፍ ለራሳቸው እያስቀመጡ ነው ማለት ነው። የሰው ልጅ በሰፈረው ነው መልሶ የሚሰፈረው። ሁሉም ሰው ቢሆን የዘራውን መልሶ ያጭዳል። ይህን ደግሞ በስነ ስርዓት ከዚህ ድራማ በዮዲት ላይ እየተመለከት ነው እንገኛለን። ወርቄም ቢሆን እንደዛ ደሆችን ስትነቅ እኔ ወርቄ እንደ ስሜ ወርቅ ነኝ ስትል ራሷን በጣም ስታካብድ በራሷ ስትመካ፣ አሁን ላይ ታዲያ ታች ወልዳ የእድሜ ልክ እስራት ሊፈረድባት እንደሆነ ስትሰማ በእርግጥ አሁንም ስድቧን አልተወችም። መርማሪ ፖሊሶቹን አመዳሞች እያለች አሁንም እንግዲህ አፏ ለምዶባት እየተሳደበች ትገኛለች። ነገር ግን እንግዲህ ፖሊስ ጣቢያ ነው ያለችው ማለት ነው። ከስህተቷ እንኳን አሁንም አልተማረችም። የመጨረሻዋ ጫፍ ላይ እያለች እንኳን እድሜ ልኬ መታሰር አልፈልግም፣ እባክህ መርማሪ ፖሊስ እናት የለህም ወይ ልቀቀኝ እያለች ትገኛለች። እናት አለችኝ፣ እናቴ ግን እንዳንቺ አይነት ወንጀል የምትሰራ እናት አይደለችም። ህጉ ደግሞ ለሁሉም እኩል ነው። አስቀድሜ ወንጀሎቹ ምን ያህል እስራት እንደሚያስፈልጋቸው ይሄ እርስዎ የሰሩት ወንጀል ደግሞ የእድሜ ልክ
እስራት የሚያስፈርድ ስለሆነ ይሄንን ስለምታውቅ እናቴ ወንጀል አትሰራም፣ ህጉ ደግሞ ለእናቴም ለሌላም እኩል ነው በማለት እንግዲህ መልሶላታል ማለት ነው። የበለጠ ግን እየተሰቃየች ያለችው እንግዲህ ዮዲት ጉዲት ናት ማለት ነው። በሚገርም ሁኔታ መማር ካለባት ከህይወቷ ውስጥ እንግዲህ አሁን ላይ የምትማርበት ሰዓት ነው ማለት ነው። የትምህርት ቤት ሰዓቷ ካሳለፈችው ተንኮሏ፣ ሰዎች ላይ እንደዛ ስትጫወት፣ ስትሳደብ፣ ስታንቋሸሽ እያንዳንዷን እሷ የዘራቻትን በአፏ የተናገረቻትን አሁን ላይ እንግዲህ መልሳ እያገኘች ትገኛለች። ዓለምን አንዴ ጠቢኝ፣ አንዴ እንደዚህ አድርጊ፣ በዛ ላይ አማቷን እንደዛ ስትሳደብ እንዳልነበረ እንግዲህ ያው ለጌታም ጌታ አለው እና አንዳንዴ ላለቃ አለቃ አለው። ጊዜ ደግሞ ዳኛ ነው። ፍትህ የሚሰጠው ጊዜ ነው ለሰው ልጅ ማለት ነው። ዛሬ የተበደሉ፣ ዛሬ ያለቀሱ፣ በሰዎች ክፋት የተፈጸመባቸው አንገታቸውን የደፉ ነገ ደግሞ ጊዜ ሲመጣ ጊዜ ከፍ ያደርጋል፣ ዝቅ ያደርጋል። ያኔ ደግሞ ዛሬ ላይ ባለ ጊዜ ነን፣ ባለስልጣን ነን፣ ባለ ሀብት ነን እያሉ ሰዎችን የሚበድሉ ሰዎችን የሚያሰቃዩ ጊዜያቸውን ጠብቀው እነሱም ያችን የዘሯትን እንደሚያጭዱ የምንመለከትበት ድራማ ነው። ዮዲት እንግዲህ ያንን ሁሉ እየከፈለች አሁን ላይ ግራ በመጋባት ውስጥ ነው ያለችው ማለት ነው። አሰሪ ተብዬዋ እንዴት አድርጋ እንደምታንገበግባት ማለት ነው። እጥፍ ራሷን ነው የሆነችባት። እሷ ራሷ የምትበድለው በደል ብቻ ሳይሆን የእሷ እጥፍ ነው የሆነችባት ማለት ነው። በትንሽ በትልቁ የምትጨቃጨቅ ባሌን ቀና ብለሽ የምታይ ከሆነ ከዚህ ቤት አነቂ አስወጣሻለሁ የምትል እንግዲህ ባልየው ደግሞ በጣም ሌላ ፈተና ሆኖባታል ማለት ነው። እዛ ቤት እኔ ወድጄሻለሁ፣ ከአንቺ ጋር መተኛት ፈልጋለሁኝ እያላት ይገኛል። ሚስትየዋ ደግሞ ባሌ ሴት ስለሚወድ ቀና ብለሽ የምታይ ከሆነ እገልሻለሁ ነው እያለቻት ያለችው እና ምን አይነት ፈተና ውስጥ እንደገባች ስንመለከት እንግዲህ በጣም ከባድ ፈተና ውስጥ ነው የገባችው። ባልየው እንግዲህ አፍ አውጥቶ የምትወጂኝ የምታፈቅሪኝ ከሆነ እኔ የምፈልገውን ነገር ልታሟይልኝ ይገባል። ፍቅር እኮ ለሚያፈቅሩ ሰው ደስታ መኖር ነው ብሏልና ሚስትየዋ ግን እኔ አንተን ከኔ ውጪ ሌላ ሰው የራሱ እንዲያደርግ አልፈልግም፣ አንተን ማንም እንዲጋራኝ አልፈልግም ነው ስትለው የነበረው። እሱ ግን ብትወጂ ኖሮ ይሄን አትይም፣ እኔ ፍላጎቴ አሁን ላይ ከሰራተኛሽ ጋር መተኛት እና ፍላጎቴ መፈጸም ነው። ስለዚህ እኔ እወድሻለሁ፣ አንቺ ግን ስለማትወጂ ነው ያለው እና በጣም የሚያስገርም ነገር ነው። መቼስ እንደ ቁስ ከሌላ ሴት ጋር ካልተኛውኝ አትወጂኝም ማለት ነው ብሎ ማሰብ፣ ይሄ እንግዲህ የሰውኛ ባህሪ አይደለም። እውነት ለመናገር እዚህ ድራማ ውስጥ እንግዲህ እንዴት አድርገው መተት እየሰሩ የሰውን ሕይወት እንደሚያበልሹም ድራማ ውስጥ አሁን ላይ ጨምረዋል ማለት ነው። ሪያሊቲ በዓለማችን ላይ ያለ ተንኮሎች፣ ሰዎች እንዴት ከሴጣን ጋር ከመናፍስት ዓለም ጋር ቁርኝት እንዳላቸው፣ በዛ ደግሞ ያልጠነከሩ እግዚአብሔርን የማያውቁ ሰዎችን እንዴት አድርገው ህይወታቸውን እንደሚያበላሹ የምንመለከትበት ድራማ ነው። ሚስትየዋ እንግዲህ ምንም አማራጭ የላትም። ሰራተኛዋን እንደዛ ስትጮህባት እንደዚህ አይነት አለባበስ አትልበሺ፣ ባሌ ልታሳስቺ ነው ወይ እያለች እንግዲህ ገና ሰራተኛዋ ከመግባቷ ጀምራ ነበረ ጭቅጭቅ የጀመረችው። ሰውየውም ሰራተኛዋ እንደገባች ነው እንግዲህ ማድነቅ የጀመረው እና እንደዚህ አይነት ወንዶችም አሉ። ልዕልት የመሰለች ሚስት እያለችው ከሰራተኛው ጋር መልከስከስን ወዷል ማለት ነው፣ ፈቅዷል። መጀመሪያም እንግዲህ ሚስትየዋን ከሌላ ወንድ ነጥቆ ነው ያገባው። አሁን ደግሞ ሰራተኛዋን እንግዲህ ሊያረክስ ተዘጋጅቷል። ምንም አማራጭ ስለሌለባት እንግዲህ ካልሆነ እኮ እኔ መሄድ እችላለሁኝ፣ አንቺ ማትፈቅጂልኝ ከሆነ ከሰራተኛሽ ጋር እንዳልተኛ እየፈለግኩትን ማድረግ እችላለሁ፣ ሌላ ሴቶች ጋር ሄጄ ብዙ ሴቶች እኮ አሉ ነበረ ሲል የነበረው። እነዛም ብዙ ሴቶች ሁላ እያንዳንዷን እየሄድኩኝ አቃጥልልሃለሁ ስትለው እንግዲህ እኔ እነሱ ወደ እኔ ሳይመጡ እኔ ራሴ ሄድላቸዋለሁ፣ እኔ ብሄድ ከአንቺን ጥዬ ልትጎጂ የምትችው አንቺ ነሽ ነው እያላት ያለው። እንግዲህ እኔ እቺ ሴት
ውሳኔዋ ትክክል አይደለም ብዬ ነው ማምነው። ገና ለገና ይሄዳል ብላ ከሰራተኛዋ ጋር እንዲተኛ መፍቀድ አልነበረባትም። መሄድ ከፈለገ መሄድ ይችላል። እዚህ ጋር በሆነ ነገር ፍቅርን አስሮ ማስቀመጥ የሚቻል አይደለም ማለት ነው። መጀመሪያውኑ ቢወዳት ለእሷ ክብር ቢኖረው ከእሷ ውጪ ሌላ ሴት ባላየ ነበረ። ይህም ሳያንሰው ግን አንቺ ማትፈቅጂ ከሆነ ከሰራተኛሽ ጋር እንድተኛ ካልፈቀድሽልኝ ሌሎች ሴቶች ጋር ሄዳለሁ ማለት እንግዲህ አስቡት። እሷ ቃናት ወይ ነው ቤት የተቀመጠችው እና ከሚሄድብኝ ከሰራተኛ ጋር ይተኛ ብላ ዛሬ ፈቅዳለታለች። ነገም ደግሞ ሌላ ሰራተኛ ስትመጣም እንግዲህ ባሏን ከሌላ ሴት ጋር እየተጋራች ነው የምትኖረው ማለት ነው። በስማም ግን ይዘገንናል ለመናገር ድራማ ቢሆንም ግን የሆነ አስጸያፊ ነገር ነው። የራሷን ውሳኔ መወሰን ነበረባት። ሌላ ሴት ካማረው እሷን መፍታት ነው ወይ ደግሞ እሷን መተው ነው ያለበት፣ አለቀ እንጂ አንድ ሴት ቤት አስቀምጦ ይሄ የሀዛብ አሰራር ወይ ደግሞ ከሀዛቦች ጋር መመሳሰል ነው። በነገራችን ላይ የዚህ ድራማ ላይ የሚሰሩ እንዳሉ መስቀል ያሰሩ ናቸው እስካሁን የምመለከታቸው ማለት ነው። ግን ድርጊታቸው ያው ድራማ ቢሆንም አንዳንዴ ደግሞ ወጣ ያለ ነገር አለው እና ይሄውን ሀዛብ ነው። ባል እየተጋሩ የሚኖሩት ችግር የሌለባቸው እንደዛ ናቸው እና የሀዛብን አሰራር ነው እዚህ ጋር የምንመለከተው ማለት ነው። አማራጭ ስለሌላት ግን የወዲት በዚህ ጉዳይ ተስማማለች ወይስ አትስማማም የሚለው እንግዲህ ምንም አማራጭ የላትም። የማትስማማበት ምንም ምክንያት የለም። ምክንያቱም እኔ ያልኩሽን ሁላ እዚህ ቤት ማድረግ አለብሽ ብላታለች አሰሪዋ። ያልኩሽን እኔ የምልሽን። ስለዚህ ይሄም አንዱ የስራዋ ክፍል ሆኗል ማለት ነው። እንዴት እየተቀጣች እንደሆነ ዮዲት ባደረገችው ተግባር እንዴት ዋጋ እየከፈለች እንደሆነ የሰራቻትን ግፍ እያንዳንዷን እንዴት እያጨደች እንደሆነ ነው የምንመለከተው። ባሏን እንግዲህ የተከበረች ባለትዳር ነበረች ዮዲት። እንደዛ የሚወዳት ባል ነበረ እንግዲህ ወንዶሰን። የእሱን ህይወትም ምስቅልቅሉን አወጣ፣ የራሷን ህይወትም እንደዚህ ምስቅልቅሉን አወጣለይ ማለት ነው። አንዳንዴ እንግዲህ ባለማስተዋል በዙሪያችን ያለው በእጃችን ላይ ያለው ነገር ዋጋው ሳይገባን ያንን ነገር ካጣ ነው በኋላ ሌላ ዓለም ውስጥ ስንገባ ለዛ ላለፍንበት ነገር እንግዲህ ዮዲት እርግጠኛ ነኝ ይቆጫታል ብዬ አስባለሁኝ። በስነ ስርዓት ለገንዘብ ብላ የባሏን እናት ባታሰቃይ ኖሮ አክብራ ባሏን ብትኖር ኖሮ ይሄ ሁሉ ሊገጥማት አይችልም ነበረ። ተከብራ ሰራተኛ ተቀጥሮላት በስነ ስርዓት እየኖረች እንግዲህ እሷ አላማዋ የነበረው አማትና ባሏን ገላ የእነሱን ንብረት በስሟ ለማድረግ ነበረና ለገንዘብ ብላ ይሄንን ሁሉ የሰው ገንዘብ ለመውሰድ ብላ ይሄንን ሁሉ ማጭበርበር ሰርታለች። በስተመጨረሻ እንግዲህ ሁሉንም ነገር አታ የሰው ቤት ሰራተኛ ሆናለች። በእርግጥ የሰው ቤት ሰራተኛ የሆነችበት አማካኝነት በፖሊሶች እየተፈለገች ስለሆነ የሰው ቤት ሰራተኛ እንድትሆን አድርጓታል ወንድሟ። ደስ የሚለው እንግዲህ ፀሐይና አስቻለው ተጣልተው ነበረ። በእናቱ ምክንያት ነው የተጣሉት። አሁን ላይ ግን ፀሐይ አስባበት እሱ ተቀይሯል በማለት እንግዲህ ያንን የሰው ወሬ ረስታ ተመልሳ ካስቻለው ጋር ሆናለች ማለት ነው። ከዚህ በኋላ ግን ምንም ነገር እንዳትዋሸኝ የሚል ማስጠንቀቂያ ሰጥተዋለች። እሱም እንግዲህ ምንም ነገር አልዋሽሽም ከዚህ በኋላ ከተጣላን ጀምሮ አንድ ቀንም ሰላም ሆኜ አላውቅም በማለት እንግዲህ ሁለቱም ስለተዋደዱ ሲነፋፈቁ ነበረ። እንግዲህ ፍቅር ማለት በጥላቻ መሀልም መተሳሰብ ማለት ነውና እነሱ ሁለቱ አንድ ላይ ስለሆኑ ደስ የሚል ነገር ነው። በእርግጥ አስቻለው ስለተቀየረ ማለት ነው። አሁን ላይ ተቀይሯል። እንግዲህ ቀጣዩ ምን ሊሆን ይችላል የሚለውን አብረን የምናይ ይሆናል። ዛሬ በዚህ ጨርሳለሁ። ያው ድምፄ ጉንፋን ነው። ባይ ባይ።